ኧረ ሰው ያለ ኧረ ሰው ጠፋ አዎ እኔን የማክል አንድ ፍሬ ልጅ ባንቺ የተነሳ ይሄ ሰውዬ ተባልኩኝ አዎ ጃጀው አረጀው ላንቺ ስል እድሜን በላሁት አንቺም እድሜን በላሽው ምን ነው ጠፋሽብኝ ያንን ሁሉ ብለሽኝ ምንድን ነበር ያልሽኝ ምን ብለሽኝ ነበር ግን ዛሬ ከጎን ያላየውሽም አዎ ምን ብለሽኝ ነበር አየሽ አንቺንም ይዘውሽ ጠፉ እሺ ምን ልሁን እኔ ምን ልሁን ልጅ እኔ እሺ ምን ልሁን ፍቅሬ ምን ልሁንልሽ እኔ ምን ልሁን ዋው ትወናንማ እኔ ልተውናት በቃ ጀግና ነኝ ኧረ ጌታዬ ሆይ እቺ ስራ ብቻ ትሳካልኝ ደግሞ ምርጥ አድርጌ እኮ ነው የምተውነው እቺ ብቻ ስራ ትሳካልኝ እንጂ ሌሎቹ እየተንጋጉ ነው የሚመጡት በቃ አዎ ግን ቀብዱ ቢያስገቡልኝ ቀብዱ አሁን ቢገባልኝ አሬ ቤት ክራይ አለፈብኝ አሬ ቤት ክራይ ደረሰ አረ አለፈ እንጂ ደረሰ ምን ልሁንሽ አረ ደወሉ እሰይ ላውድላር ሄሎ ሰላም ነው ወዬ ሰላም ነው አለሁልህ እንዴት ነህ አወከኝ ፊልም አዎ አውጣለሁ በቃ በሚገርም ሁኔታ ያጠናሁት እኮ አንተ ለራሴ ሁሉ ገረመኝ በቃ እኔ እንደዚህ ሁኜ ተውኝም አላቅም ከዚህ በፊት በቃ ልዩ ተሰጥኦኝ ነው ያወጣሁበት በዚህ ፊልም በጣም የተለማመድኩ ነው ወይ ፊልሙ ቀርቷል እኮ ለምን ደወልኩት ፊልሙ ቀርቷል እንዴ ቀርቷል ማለት ምን ማለት ነው እንዴ አረ ልለቅህ ነው እንዴ ደወለ ሄሎ ገቤነ አዎ ይቤ ነኝ ምንድነው የምትለኝ እንዴ ስደውልልህ እኮ ስልክ አልሰራልኝ ስራውን ትተከው ነው እንዴ አረ በፍጹም እኔ እኮ ቀልድ እንደሆነ እኮ ገብቶኛል እኮ ቅድም ሲደወልልኝ አልተውኩትም የሚገርምህ በጣም በቃ በሚያምር ሁኔታ አጥንቼ ጨርሼዋለሁ በደንብ አድርገህ ጥናቱን ጨርሼዋለሁ ታዲያ ውጤቱን ይዘና መች ልጠብቅህ አዎ እስከመቼ እኔ ጨርሼዋለሁ እኮ በቃ ቦታውን ንገረኝና ልምጣ ቦታውን ንገረኝ ቦታውን አታውቀውም እንዴ ለማንኛውም ሎኬሽኑን ልልክልሃለሁ እሺ እየተጠነቀቅክ ነው ጠንቀቅ ብለና ያስከው ትልቅ ዕቃ ነው ኧረ ችግር የለውም እንዴ ማን አባቱ ማያት የሚችን ጽሁፍ ጠነቀቃለሁ እንጂ በቃ መጣው ሰውየው እየመጣ ነው አይደል አዎ እየደረስኩ ነው ብለኛል ምን ማድረግ እንዳለብን ታውቃለህ ይህ ስራ ለኛ በጣም አዋጭዋል በጣም እያደግንበት ነው ስለዚህ በዚህ በደንብ መቀጠል አለብን ትክክለኛ ውሳኔ ነው ይገርማል ስለ ልጅቷ እንዳጣራሁት ከሆነ በጣም አሁን ልንሰራው ላሰብነው ስራ በጣም የምትጠቅመን ሴት ናት እና ይህን ስራ በውጤታማነት ማጠናቀቃችን ለስራው ብቻ ሳይሆን ለቀጣይ ስራችንም በጣም የሚያግዘን በጣም አሪፍ ስለዚህ ልጆች ከስራችንም ልንቀጥር ይገባል
አሁን እየሰሩ እንዳሉት ሁለት ነቃ ያሉ ልጆችን ፈልግና በስራችን እንዲሰሩ እናደርጋለን። በጣም አሪፍ። አሁን የሚመጣው ልጅ በጣም ጎበዝ ልጅ ነው። ምክንያቱም ስራውን በአግባቡ ጨርሷል። ትናንት ሰተነው ዛሬ ከጨረሰ ጎበዝና አክቲቭ ልጅ ነው ማለት ነው። ልንጠቀምበት ይገባል። እንዴ ከስራችን ከሚቀጠሩት ውስጥ አንዱ እናደርገዋለን። ስራችንን ኢንተርናሽናል ማድረግ አለብን። እስከ ዓለም ጫፍ የሚደርስ እሳቤ ሊኖረን ይገባል። ስራችንን በዛ ልክ ነው መስራት ያለብን። ትክክል። ስለዚህ ጨርሰናል። ልጅቷን አስገባትና እናግራት። ብሩክ እስቲ አንዴ ልጅቷን ግቢ ይበላል። እንዴት ናችሁ? ሰላም። እንደምን አለሽ? መቼም አዲስ ነገር ኖሮ ነው አይደል የጠራችሁኝ? አዎ። ተቀመጭ እስቲ መጀመሪያ። እሺ። በጣም ነው የማመሰግነው። ነግሬያችሁ የለ ይሄ ጉዳይ የህልውና የህይወቴ ጉዳይ ነው። ለዛም ነው እናንተን ለመጀመሪያ የመረጥኳችሁ። አዎ በእርግጥ ስለኛ ሰምተሽ ይመስለኛል እኛን ኮንታክት ያደረግሽን አይደል? በሚገባ እኛ ይዘነው የመከና አንድ ስራ የለም። እውነት ነው። ልክ ብለሃል። አዎ። ስለዚህ የሰጠሽንን ኃላፊነት በአግባቡ ተወጥተናል። ልጁም እየመጣ ነው። ተገኘ? አዎ ተገኝቷል። ኦ ማይ ጋድ በጣም ነው የማመሰግነው። በጣም ከምላችሁ በላይ ከዚህ በኋላ በጣም ብዙ ስራ አብረን እንሰራለን። አላልኩ? ምንድነው ግን ያው ቀብዱ ገብቷል። አዎ ቀብዱን አስገብታለች። እቃ ውስጥ ቀባይ ደግሞ ያው ሙሉውን ችግር የለውም። አድማ ታስገባው ይሻላል። አይ ችግር የለውም። ለገንዘብ ምንም እንዳታስቡ። ገንዘቡ ላይ ፎከስ አድርገን አይደለም እኛ የምንሰራው ሰው ላይ ነው። ሰው ሀብት ማድረግ የተሻለ ነው። ለዛም ነው አንቺ ጋር ስንሰራ ደስ ያለው። ምንም እንደኔ የሚፈልጉ ብዙ ሰዎች ነው ያሉት። እናንተ ይሄን ብቻ በጥንቃቄ ያሳኩልኝ እንጂ እነሱን አገናኛችኋለሁ። ይሄ በጣም ደስ እንደዛ ከሆነ ቼክ አድርገው እስቲ። ብሩክ ከደረሰ እስቲ ልጁን አስገባው። እሺ ይመጣል እንግዲህ። እሺ ችግር የለውም። ዝም ብዬ ስልኬ ላይ ቼክ እያደረኩ። ሰላም ናችሁ? እንዴት ነው? ሰላም ነው? አማን ነው ወይ? እንዴት ነሽ እናቴ? የኔም ቤት አማን ነው? ሁሉ ሰላም? አማን ናችሁ? ማን ነው? አንተ ልጠይቅ እንጂ ማን ነው? እኔ እኮ ነኝ። አሁን የጠራችሁኝ የደወላችሁልኝ ሁሉ ነገር ጨራርሽ። በቃ ይኸው መጣሁ። አንቺ? እኔው ነኝ። ኮሰስ አይደል? ትንሽ በጣም እንጂ። ኧረ እንዴ ኮሰሰ። እኔ ወደ ሙድ ስገባ እኮ በቃ እንዴት እንደምንፋፋ ንፍስፍት ነው የምለው። ምንም የሚያቅተኝ ነገር የለም። በቃ ቴክኒኮች አሉት ማለት ነው። አየህ ወደ ስራው ሲገባ የተለያዩ ቴክኒኮችን ይጠቀማል። ትክክል ነው። እኔ ሁሉንም በቃ የተለያየ ቴክኒክ ምርጥ ቴክኒኮችን ተጠቅሜም ነው በቃ ምንም ስራ የምሰራው። ጨርሼዋለሁ። ይዘህ መጥተሃል? አዎ በደንብ ጨርሻለሁ። በቃ ሁሉ ነገር ዝግጅቴን አጠናቅቄ ነው የመጣሁት። በጣም ጥሩ። ስለዚህ ባለቤቷም እዚህ ስላለች እዚሁ ያሳየን። ባለቤቴ እሷ ናት? ባለቤቷ እሷ ነች። ያው አሳየን በቃ። እሺ አሁን ወደ ሙድ ልገባ ስለሆነ ምንም ቢሆን ምንም ብታስቡ እንዳታቋርጡኝ። ከፈለጋችሁ ግን በመሀልም እናንተ ጥያቄ ጠይቁኝ። የፈለጋችሁት ጥያቄ እዛው እኔ ከስሜትና ከሙድ ሳልወጣ መልስላችኋለሁ። እሺ አንቺን ፍለጋ መጥቻለሁ። የትም ቦታ ብትሆኚ መጣለሁ። ምንም አያግደኝም። ጫካ፣ ሸንተረር፣ ጋራ፣ ሜዳ፣ ገደል ሁሉ አያግደኝም። እመጣልሻለሁ። አንተ ያማል? አዎ ያመኛል። በአንቺ ላይ የታመምኩት የኔ አበባ። አዎ አንተ ምንድን ነው የምትጃጃለው? ለማያውቅ ሰው መጃጃል ይመስለዋል። ለፍቅር የሚከፈል መስዋዕትነት ነው መጃጃል። አንተ ሰው እየተሰማልን? አበባዬ አንድ ፍሬ ልጅ ገና ልጅ ጋሜ የሆንኩ ሰው በአንቺ የተነሳ ሰው እየተባልኩልሽ። ወይኔ ምንድን ነው የሚቀልድ? ወይኔ ምን አውቃለሁ።
እብድ ነህ እንዴ? እብድ ነው እንዲያመጣብኝ። ምንድን ነው የምትቀልደው አንተ? የገባበትን አታውቅም? ፍቅሬ ጠፋች፣ ተለያየን፣ አበድኩ፣ አሳበደችኝ፣ ተለያየን። የት ነው ያመጣብን? ስማ የኔ ወንድም ቀልዱን ተውና ወደ መጣበት ትሰማለህ? ቀልድማ ከሷ ጋር ቀረ፣ ቀልድ ከሷ ጋር ቀረ። ስትናፍቀኝ እሷ ስትናፍቀኝ እገጥማለሁ፣ ቃለ ተውኔትም እለማመዳለሁ። አዎ ግጥሙ ከሾህ አበባ ላይ ሾህ አይቻለሁ፣ እባክሽ ተቀበይኝ ይሄው መጥቻለሁ እላለሁ። አዎ ዘፈኑስ ብትሉ ናፍቆቷ ያስቸገረኝ ሌት በልሜ የመጣች አይ እየታየችኝ ናፍቆቷ ነው ያስቸገረኝ ሌት በልሜ የመጣች አይ እየታየችኝ። ሌት ነው የምትመጣው፣ በእውኔ ግን አትመጣም። ፍቅሬ ነጠቁኝ። የት ሄደችብኝ ፍቅሬ? የት ሄደችብኝ? ምን አባቅልሃለሁ አንተ? መዘባረቁን ትተህ ወርቁን አምጣ። ቀልድ አደረገው እንዴ እዚህ ሳታ? ወርቁ ወርቁ? አዎ ወርቁ። አንተ ረስቻት ነበር ይችን ጥያቄ ረስቻት ነበር። አይገርምም? ሳልዘጋጅባት የወርቁን ስም አታንሱብኝ፣ አታንሱብኝ። ፍቅሬን የነጠቀኝ እሱ ነው። የወርቁን ስም እንዳታነሱብኝ። ምንድን ነው ሰውየው? እንዴ አማችኋል እንዴ? ስጡኝ እንጂ ቃይን። ስንት ሰዓት ነው የጠበቅኳችሁ? እኔ እኮ የቤተሰብ ንብረት ነው ብዬ ነው፣ ማስታወሻ ስለሆነ ነው ስንት ብር አውጥቼ የከፈልኳችሁ። እና ስጡኛ ቃይን። ትሰማኛለህ ሰውዬ? እብድ መጫወትህን ተው፣ አለበለዚያ ይወሰንብሃል። ይወሰንበት አይደል? አዎ ይወሰንበት። ምንድን ነው አንተ እንዴ? እንደዚህ የሚል ነገር ግን ጽሑፉ ላይ እኮ የለም። እዛ ቀብድን ከላክልልህ በኋላ ነው አንተ ድራማ የምትጫወተው? ቀብድ እንዴ? ቀድሜ ድራማውን ላሳያችሁ ብዬ እኮ እኔ ቀብድ እኮ አላካችሁልኝም እኮ። ቀድሜ እኮ ድራማውን ላሳያችሁ ብዬ ነው። ቀብድ እኮ አልተቀበልኩም። ጭራሽ ቀብዱንም ትክዳለህ? ኧረ እኔ አልተቀበልኩም ቀብድ። እውነት ወርቁን አመጣለሁ ብለህ ትናንት ቀብድ አልወሰድክም? ኧረ ወርቅ እኔ ወርቅ እኮ ስትለኝ እኔ እኮ ካራክተር መስሎኝ ነው። እኔ ወርቅ የማውቀው ታሪክ የለም። መጃጃሉን ትተህ ወርቁን ታመጣለህ ወይስ አታመጣም? ትናንት እታች ሰፈር የተበላው ወርቅ ይዘህ እንድትመጣ ቀድመን ቀብድ ልከንልህ ነበር አይደል እንዴ? ለኔ አሁን አንተ ትገለፍጣለህ። አንተ መጣሁት። እኔ ምን የማውቀው ታሪክ የለም። እኔ ወርቅ ስትሉኝ እኮ እኔ ወርቁ የሚባል ሰው መስሎኝ ነው። ወርቅ የለም ትላለህ እንደ አንተ ጭራሽ እኛ ላይ ሙርት ይዛለህ አንተ። ብሎ ከሴቱን አቀብለኝ። ዝም በል ዝም። አንተ ማውቀው ታሪክ የለም። እኔ ላይ ድራማ ትሰማለህ? የቤተሰቦቼን ወርቅ ውለታዬን ትዝታዬን አስመልሳለሁ ብለህ የሰጠውን ቀብድ ትመልሳታለህ። ማን እንደሆንኩ አታውቅም። አሁኑን ኃላፊነት እንወስዳለን። ምንም ችግር የለም። እናስተካክለዋለን። ታበላሻለህ። በስንት የምትጠቅመን ሴትዮ። ወይኔ ገደሉኝ። ገቤ ደወለ። ገቤ ማን ነው? ገቤ ወርቅ ታች ሰፈር ወርቁን አመጣለሁ ያለው። አንተ ማን ነው ስምህ? ማን ነው ስምህ አንተ? ይበልጣል ነው ስሜ። እና መጀመሪያ አትናገርም ነበር?